ይሄን አላዳምጥም ስሜታ ያረገኝ አንድ ኤርትራዊ ወንድማችን ሞቴን እመርጣታለሁ እንጂ ከአብይ ጎኑኝ የምጠላውኝ ኢሳያስ አፈወርቂ አልጥልም ማለት አሁን ደግሞ ኢትዮጵያ የገባው ደግሞ አብይ አህመድን ለመጣል አይደለም ኢሳያስ አፈወርቂ ጋር ሰይጣን ጋር ሰራለው አለ ተመልከቱ አንዳንዴ ልንገራችሁ ለምሳሌ ግብጽ እንዲገራ ደግሞ አንድ የአረብ ሀገሮች አሜሪካ ጣልቃ ገብታ የሚጠሉትን ህዝብ የሚጠላው መንግስት አወረደች ጣለች ከጣለች በኋላ ለአሜሪካ ተገዥ ሆኑ ለምሳሌ ሊቢያን ማየት እንፈልጋለን ሊቢያ ተቃዋሚዎቿን ደግፈው ጋዳፊን ከገደሉ በኋላ ሊቢያ የአሜሪካ ተንበርካኪ ሆነች ሀብቷን እየቦጠቦጠች አሜሪካ አሁን ኢሳያስ አፈወርቂ ጋር አብረ ዝጥል ኢሳያስ አፈወርቂ እኮ በነፃ አይደለም እኮ የሚጠለልህ እኮ ወንድሜዋ የሚያገኘው ነገር አለ አንዲን መንግስት ከአንዲ ሀገር መንግስት ጋር ሆነ ከጣልከ ራስህን መንግስት አንተ ተበዳይ ነህ አንተ ንብረትህም ሁሉ ነገር እንዴት ነው የምታስቡት ኢትዮጵያውያን የዓለም ህጎችን ያያወቅን መርሆችን ያያወቅን ኢራቅን ሳዲያም ሁሴንን አሜሪካ ከጣለች በኋላ አሜሪካ ኢራቅን እንደፈለገች አልቦጠቦጠችምን እንደፈለገች እዛ ቦታ ላይ አልተራወጠችምን ሀብት ንብረታቸውን አልቧጠጠችምን አሁን ለምሳሌ ኢሳያስ አፈወርቂ ተኛ ጋር ሆኖ አብይን ከጣለ በኋላ ምን አባታችን እንደሚያደርግን ታውቃላችሁ በኢትዮጵያ ሀብት ላይ እኮ እንደፈለገ እኮ ነው የሚጫወተው እኮ ይሄ ኤርትራዊ ተመልከት ጭንቅላቱን ተመልከት የኤርትራውያን ስማርት ማይንዲስ የተባሉት ለምንድን ነው እኔ የሀገሬን መንግስት ለመጣል ከአብይ አህመድ ጋር አልቆምም ምክንያቱም ከአብይ አህመድ ጋር ቆሞ ኢሳያስን ቢያወርደው አብይ አህመድ የሀገሪቱን ሀብት ይቆጣጠራል ምክንያቱም ጉልበት አለው ኢኮኖሚውን ዝም ብሎ ጦርነት እኮ ዝም ብሎ አይደለም እኮ ማንነት የምሲ ዝም ብሎ እኮ አይደለም ኢትዮጵያውን ኢሳያስን ገጥመዋለሁ ስትል የምታባክነውን ኢኮኖሚ አይታኮ ነው በኋላ ህዝቡን ነው የምታስተፋው ኢሳያስ አፈወርቂ ካንተ ጋር ሆኖ አብይ አህመድ ይፈጣለ በኋላ የሚያወጣው እኮ ተተኳሽ እኮ ነው አብይ አህመድና ኢሳያስ አፈወርቂ ቲፒኤልኤፍን ለመጠፍጠፍ ወይ ደግሞ ቲፒኤልኤፍን ለመግደል አብረው ሰርተዋል አይደል ኢሳያስ ምንድን ያለው ብሬን የከሰርኩትን ብር ሀሳው ጭምር ካሳይን ስጠኝ እኮ አያችሁ ጥቅም እኮ አንዲ ሰው ለምንድን ነው ጥቅም አገራችሁን አሳልፋችሁ የምትሰጡት ኢዲየት ተኤርትራውያን አንሻልም ወይ የማት የተባለ ኤርትራዊ የተናገረው ንግግር እኛ ኢትዮጵያ ለምንድን ነው እንደዚህ የማናስበው ረላላ ብለን እንንቃ የገዛ ሀገርህን ተሌላ ሰው ጋር ሆነ ወጋህ የሀገርህን ኢኮኖሚ የሀገርህን ክብር ሁሉ አሳልፈ ለወጋልህ ላገዘህ ሰው አሳልፈ ተሰጣለህ እሱ ነው የሚያሽከረክርህ አፈር ብሎ እናንተ ዘወይ አረታው አንዲኑን እንቁም ለልና አንዲያች ነገር ይንፋሽ የነፋፊትሽን አቁም ሬዲዮን አረገች ዲና ሙፍቲን አማራዎች ቲክቶክ ላይ ተሰብስባችሁ ስታስነፉት ነበር ይሄ ደግሞ ጥሩ አይደለም አያችሁ ግን አሁን ተጋሩ አብይ አህመድን በጆኖሳይድ ለመክሰስ ከዓለም ጋር ንግግር እያደረጉ ነው እንጂ ኢሳያስ አፈወርቂ ናግዘኝ አላሉ ኢሳያስም ተኛ ጎንቁም ለእውነት ስትል አማራም ለእውነት ስትል ተኛ ጎን አያችሁ ትግሬዎች አንድ የፖለቲካቸው ደስ ይላል በስሜት አይደለም በስሌትና በሂሳብ ነው የሚሰሩት ተባከሩ ኤርትራም እንደዛ ናቸው እና አንዲዎቻችን እባካችሁ አገራዊ ክብራችንን አሳልፈን ከሰጠን ወላሂ ላዚም መጫወቻ ነው የሚያደርጉን በተለይ ከኢሳያስ አፈወርቂ ጋር አብሬ ሁኜ እጠለዋለሁ የምትል ሰው ታልህ ኢሳያስ አፈወርቂ መጫወቻ አቃቃ ነው የሚያደርገን አንተን ስልጣን ላይ አምጥቶ አንተ አሻንጉሊት ነው የምትሆነው እሱ ነው የሚያዝህ ምክንያቱም ስልጣን ላይ እንድትመጣ ያደረገ እሱ ነው ከኋላ ላይ ኢኮኖሚን አራውጣሃል እንደዚህ አይነት ተተኳሽ ሰጥቻለሁ እንደዚህ አይነት ወታደር አቅርቤልህ እንደዚህ አይነት መስዋዕትነት አድርጌያለሁ የሰው ልጅ መስዋዕትነት ደግሞ በብር የሚተመን አይደለም ኢትዮጵያ ጥቅምሽን አሳልፈሽ ስጭኝ ኢሳያስ አንተ ኤርትራውያን እኮ የተረገሙ ናቸው አረ ንንቃ የጨነቀለት ናገባ እንዴ ይሄንን አታቅም አያጁ ቆይ አሁን
አንድ ነገር እኮ ለመግባባት እኮ የኛን ፊሊንግ መስማት አለ። የጨነቀለት አንድ ነገር ልንገር ፊት ለፊት ያለው ኤርትራዊ ኢሳያስ አፈወርቂን ታንተ በላይ ነው የሚጠላው። ከአብይ አህመድ ጎን ተሰልፌ ግን የሀገሬን መንግስት አልጠልም የሚለው ለምን ይመስልሃል? ያቋል የሚመጣበትን። እኔ እኮ ኤርትራዊ አይደለሁም እኮ እኔ አማራ ነኝ። ስለ አማራነቴ ነው አንተም ኢትዮጵያዊ ሆነ አዳምጠኝ። አማራ የሚባል ሀገር አዳምጠኛ መጀመሪያ እሺ ይኸውልህ አሁን እኮ ብዙ ትጨቃጨቃለህ አንተ ችግር አዳምጠና ጥያቄውን ጠይቀናል። አማራ የሚባል ሀገር አለን እኛ ኢትዮጵያውያን። ኢትዮጵያ አይደለች ሀገራችን? እንዲያቷሽ እውቀት ያለው ጨዋታ እሱ ምንም ጥያቄም የለውም። አሁን እኔ እኛ ኢትዮጵያዊ ነን። ጠላታችን አብይ አህመድና ፓርቲው ነው። ፓርቲውንና አብይ አህመድን ለመጣል ሻዕቢያ ጎን መሰለፍ አለብን የለብንም? የለብንም አይደል? እኔ አሁን እኮ ለራሴ አያጅቡ ለምን ስለ ሻዕቢያ ተወራኛለህ? እኔ ለራሴ አብይ ልጥል እኮ ትግል ላይ ነኝ እኮ። ግን እኔ አብይ ልጥል እየታገልኩኝ ና ሻዕቢያን ደግሞ ተዋጋ ብትለኝ አልሰማም። ለምሳሌ እኔ ትግሌ አብይ ጋር ነው እንጂ ሻዕቢያ ጋር አይደለም። ነው አብይን እየታገለ አንበሳ ጎበዝ ሻዕቢያ ብትወር አንበሳ ትበል አንተ ዝም ብል ማለት አሁን አብይን እየታገልክ ሻዕቢያ ጦርነት ቢከፍትብን ወዲያማን ነው? ተሻዕቢያ ጋር ሆነ ነው የምትመጣው ወይስ ጦርነት የምትከፍተው ለአማራው ላይ ነው ወይስ ኢትዮጵያ ላይ? ግልጽ አድርገው። ኢትዮጵያ ላይ ነው እንጂ አማራ አይደለ እንዴ? ኢትዮጵያ ምን አገባኝ? እኔ እኮ ኢትዮጵያ አይደለም እያልኩ ነው። አሁን ባውር ሰዓት ስለ ኢትዮጵያ አታወራኝ። እሱ ስለአማራ በቃ እኔ አሁን ትግሌ ከህዋት ጋር ከሻዕቢያ ጋር አይደለም ከአብይ ጋር ነው። አንበሳ አብይ ከታልኩ በኋላ ኢትዮጵያ የብሔር ብሔረሰቦች ሀገር ከሆነች በኋላ ስለ ኤርትራም ሆነ ስለ ሌላውም ኢትዮጵያን ለዋላውነቷን ለሚደፍሩትን አገሮች ሲመጡ ጠይቀኝ። አሁን እኔ እየታገልኩ እያለሁ ሁለተኛ ትግል እንዴት ሁለት እግር አለ ብለህ ለምን ሁለት ዛፍ ውጣ ትለኛለህ? አልችልም። ወንድም ምን አደረገች በዚህ ጉዳይ? አሁን በኢትዮጵያ ጉዳይ ምን አደረገች? ምን አብይ አህመድ ነው እዚህም እዛም እዛ እንዴ እንትን እያደረገ ጅቦ አንዳንዴ እንትን አታረኝ የሆነ አንድ ትንሽ ጫፎች ደ ጅቦ አንዳንዴ ፌር የሆነ ነገር ስራ ይኸውልህ ፌር አሁን እዚህ ያረከው ባክግራውንድ አሁን ለምሳሌ ውርዴት ነው። አንድ ነገርኩህ እኮ ይኸው ጣልቃ ከገባ አንድ ሀገር ሰውም አንሆንም። አገራችን ላይ ምንም ቢሆን ምንም ወራሪ ሲመጣ ባንዲ ላይ መቆም አለብን። ውስጣዊ ችግራችንን ደግሞ በመነጋገር አልወረረችም። ልትወራት እየሄድክ አንተ ነህ ወደብ አለኝ ውሃ ያስፈልገኛል ቀይ ባህር ያስፈልገኛል ብለህ ልትወር እየሄድክ ያለ አንተ ነህ። እኛ ምን አገባናውን ስለዚህ ጉዳይኛ ወራሪው አንተ ነህ። ደግሞ ልትወር ብለህ ትመጣለህ እንደገና ደግሞ የጫነቀላት ወንጀለኛ አይደለም ወይ? ባህሩ የትግራይ አይደለም ወይ? አሁን እኔንም ኢሞሽናል እያረከኝ ነው። አሁን አይደለም እንዳፈረጥከኝ እኔም ይሁን ነው እንደዚህ አታርጉ። አሁን ባህሩ የትግራይ አይደለም የኢትዮጵያ አይደለም የኤርትራ ነው። ከዛ በኋላ በምን ጉዳይ እንስማማና ተጠቀሙበት? በምን ጉዳይ እየተደማመጥን ብናወራ መልካም ነው። እየተደማመጥን እናወራ። አንድ ጊዜ ቆይ ኤርትራዊ ከማውራት በፊት እኔ ልጨነቀለትን ልጠይቀው የምፈልገው ነገር አለ። ቴንክ ዩ አጼ ሚኒሊክ ከጣሊያን ጋር ውጊያ ከማድረጋቸው በፊት ከኢትዮጵያ ሕዝብ ጋር በነበረው ሰዓት ሰላም ነበሩ? ሙሉ ለሙሉ ከሁሉም ጋር ነበሩ? የመሳፍንት ጊዜ ጦርነት ነበረ። እሺ ለብሩክ ልመልስልህ። ቀይ ባህር የተሰረቀ ነው እናስመልሳለን። አያጅቦ ሰዓት ስጠኝና ለብሩክ ልመልስልህ። ጠይቆኛል። እሺ እኛ አሁን ያለንበት የመሳፍንቱም ዘመን አይደለም፣ የቴዎድሮስም ዘመን አይደለም፣ የሚኒሊክ ዘመን አይደለም። ዘመኑ የማን ነው? የአብይ ነው። አንድና አንድ ጥያቄ ሰላም ነበሩ አልነበሩ? አዳምጠኛ። ሰላም ኢትዮጵያ መቼም ሰላሙን አታውቅም። ምንም ጥያቄ የለውም። ይሄ እንደውም ጥያቄ ካለ ሰላማቸውን ግን ሚነሳቸው ደግሞ የባሰ ጠላት ሲመጣ ግን አንድ ሆኖ ነው ሀገራቸውን የተከላከሉት። ብሩክ ጠየቀኝ እኮ ልመልስና አሁን አንተ እኮ የገናውን አታጋጩ። በቃ ሰላም ነበሩ አልነበሩ? ከማንም እያጋጨሁት አይደለም እየመለስኩልህ ነው።
በውስጣቸው ያለውን ችግር ግን እንደ ውስጥ ችግር አድርገው የውጭ ጠላት ሲመጣ ግን ያንን ጠላት ነው የታገዱ። ይሄ ነው ሐሳቤ፣ ይሄ ነው አመለካከቴ። አሁን እናንተ እኮ የተወናበደባችሁ ቆይ ልንገር፣ የተወናበደ ነገር አይደለም። ይኸውልህ ኤርትራዊ ወንድማችን ነው። ኤርትራውያን እንወዳቸዋለን፣ አሁን እንወዳቸዋለን። እንደ ሀገር ግን እንደዚህ ሆነው ሲመጡ ግን ልንታገላቸው ግዴታ ነው። ማን ወረረ? አልወረረችም እኮ ዶርዬ ካንተነህ እኮ ኤርትራ አልወረረችም። እንደው ድንበር ያስፈልገኛል ብለህ አትበል። አሁን ስለ ኤርትራ ነው የምናወራው። ኤርትራ ደግሞ ባህራችንን ሿሿ ሰርታናለች። ታሪክ አለቀ የጁ በቃ ተሰርታ እሱን የተዘጋ ፋይል ፈርሞ የሰጣትን ጠይቀው እንጂና ታዲያ የአማራ ምን አገባው? ስለዚህ የፈረመው አካልሱ መኖርና ለመኖር ጉዳይ ገብቷል። ዛሬ አንተ ማን ነው ጅቦ ግን ፌር የሆነ ነገር ስራ ብሩካውን ያ መሳፍንት ያመጣል። መሳፍንት ምን አገባን? መሳፍንት ቴዎድሮስ ኃይለስ የራሳቸውን ሰርተው ወደዋል። አሁን ግን አብይ እኛን እየገደለን ነው። ኤርትራ ምንም ያደረገችን ነገር የለም። ገዳያችን ተቀምጦ ጉያችን ውስጥ ተቀምጦ እኛ ያልገደለንን ፈልገን ልንገላ እንሄድም። ስለዚህ አብይን እጅ ካሰጠን በኋላ አብይ መብታችንን ከጠበቀልን በኋላ እንደ ኢትዮጵያ ካሰበን በኋላ ስለዚህ ስለ ኤርትራም ጠይቀን ስለ እንግሊዝም ጠይቀን ስለ አሜሪካንም ጠይቀን አብረን በጠረጴዛ ዙሪያ እንዋራለን። ባሁኑ ሰዓት እየጎመዘዘን ቢሆን ትጠጣዋለህ አይደለም? ኤርትራ ሶማሊያ ብትመጣ ራሱ አማራ ከማንም ጋር አይዋጋም። የሚዋጋ አንድና አንድ ካብይና ካብይ ብቻ ነው። እዚህ ጋር የጨነቀው ሁለት የጨነቀው እዚህ ጋር አብይ አህመድ ስታስወግዱ እዚህ አብይ አህመድ ስታስወግዱ ከዛ በኋላ ወደ ኤርትራ ትመጣላችሁ እንዲህ ያልክ ነው? አዎ ምን ልታረግ? ባህራችን መከበሪያችን ነው። አሁንም እንትን ስለ እድል ስለሌለህ ነው እንጂ ልትመጣ ነው ማለት ነው። የባህር በራችን ድምጼን ለማሰማት ያክል ነው ወንድሜ። እንደገና አስገብቻለሁ። ቀይ ባህራችን የህዝባችን ኩራት ነው። አልሞተም ጥልዬ ሄው ባካላ አለሁላችሁ። አይ ድምጽ አይ ጥበብ አይ እውቀት እኔ እኮ የተለየ ሰባ ወንድሜ ወመን መሰለህ። ቀይ ባህር ማለት ትልቅ ዓለማዊ ፖለቲካ የሚራወጥበት ተመልከት። እንዲህ ቀልድ እንዳናየው ቀይ ባህር ማለት ኢትዮጵያን ቀለል አድርጋችሁታል። ቀይ ባህር ብሎ ቀለል ማድረግ ቅሌታም ለመሆን ነው፣ ቅንቅናም ለመሆን ነው፣ ቅርሻታም ለመሆን ነው። እንዴ ቀቀቀቀ በዛበት። ቀይ ባህር መከበሪያችን ነው ወንድሞቼ። እኛ ኢትዮጵያን የምንኮራበት ነው። ይሄ ሁሉ የዘር ጭፍጨፋ፣ ይሄ ሁሉ ውስጣዊ መተራመስ፣ ይሄ ሁሉ መሰዳደብ፣ ይሄ ሁሉ ተየት የመጣ ይመስላል? ከምን ጋር የተያያዘ ይመስላል? ወንድምዋ ቀይ ባህር ጋር ነው። እኛ ቀይ ባህር ቢኖረን እስቲ ማንን ይሰድብ ነበር? ማንን ይሰድብ ነበር? አዳሚ ሻርክ እያጠመድ ካሳ ስትሸጥ፣ አዳሚ ኮንትሮባንዲ ስትነግድ፣ አዳሚ ወደ የመን ጫት ስታደርስ እንዴ ቅርብ እኮ ናት የመን። ወላሂ ከአሰብ የመን እኮ እንዴ በለ አቡ የመን አሰላሙ አለይኩም ስትለው እዛኛው ባህር ላይ ሆኖ ወአለይኩም ሰላም ይላል። አየው ይሄ ቀይ ባህር ማለት ብዙ ነገር እኮ ነው። የሆነ ሰዓት ላይ ዓለም እንድንነጋገር ዓለም እንዲቀውጠው ተፈለግን። እንግዲህ የቀይ ባህርን ባበል መንደብ የኢትዮጵያ እስከሆነ ድረስ ዘግተነዋል ብለን ድርግም አድርገን እንዘጋዋለን። ማን ይከለክላል? ሱዳን አሁን ሪ አለች። አሁን ለምሳሌ ግብጽ አባይን ክፈቱ፣ አባይን ለቀቁ፣ አትገድቡ ምናምን ስትል የግብጽ መርከቦች በዚህ ማለፍ አይችሉም። ኢትዮጵያ ከልክላለች። ጠላት ሀገር ናት ብንል አስባችሁታል? ወላሂ ላዚም ቀዘኑ አይመጣል ግብጽ ወላሂ። እንዴ ቀይ ባህር አታስቡ። ቀይ ባህር ማለት እኮ ወላሂ ላዚም ጠላቶቻችን አንገዲያቸውን የሚደፉበት ትልቅ የባህር በር እኮ ነው። እናንተ ፋራዎች እንዴ አብይ አህመድ አብይ ነው ታወት፣ እሱን እንጥለዋለን። አላህን አላችሁ አቦ። ቀይ ባህር እኮ ከአባይ ግድብ አንዴ የአባይ ግድባችን ግብጽን አጠላታችን ማለት ግብጽን የምናንበረክከውና አንገት የምናስደፋው እኮ ቀይ ባህር በር ሲኖር ወላሂ የዛኔ ማን አባቱ የግብጽ መርከብ እንዴት ነው የሚያልፈው? እንዴት ነው እናግዲዋለን? ወላሂ እናግዲዋለን። ማን አባቱ ለሚመጣው
ከዛ ግብጽ ለምንድን ያገዳችሁብኝ ብላ ዓለም እንትን ላይ ትሄዳለች። ጦርነት ሁሉ ያስፈልግም እንግዲህ ግብጽ ጠላት እየሆነች ነው። አባይን አትገድቡ እያለች ነው ለሶስተኛ ለአራተኛ ጊዜ አባይን። ይሄ ደግሞ አገራዊ ጥቅማችን ነው። በጥቅማችን የመጡብን ደግሞ በባህራችን አናሳልፍም ምናምን ብለው ኮራ ብለን ተመልከቱ። ዋሽንግተን ሄደን እንግዲህ ዲሲ ላይ ነው እንጂ አስቡት ኢትዮጵያ እናንተ ዲዲው ጨራፈር ብሉ እናንተ ኢትዮጵያን ዲንቆሮች ናችሁ። ወላሂ አትረቡም። ትልቅ ነገር እኮ ነው። ጠላቶቻችንን ቀይ ባህርን ከያዘን እኮ ብርክ ነው የሚላቸው። ሽንት በሽንት ነው የሚሆኑት እኮ። ግብጽ ነሽ ማንሽ ከሌለሽ አሜሪካ ራሱ ትፈራለች ወላሂ። በዚህ ህዝብ ቁጥር ብዛታችን ተያኋላ ላይ ደግሞ ተመልከቱ ምን ይመጣል መሰላችሁ። ቀይ ባህርን ስንይዝ ኢትዮጵያ ያልተገደበ የጦር መሳሪያ ታለምንም ፍተሻ ይገባል። ተመልከቱ ራሷን ለማቋቋም እኮ ነው። አሁን ለምሳሌ ራሻም ኢራንም ምንም መሳሪያ እናስገባ ስንል ጅቡቲን አትፈተሻ ይሄ ሀገር ይጠቅማል ይሄ ሀገር ይጎዳል ብላ የምታስገባው። አሁን ግን የራሳችን የባህር በር ካለ እንግዲህ የፈለግነው መሳሪያ እንታጠቃለን። አይደለም ሱዳን አልኳችሁ፣ አይደለም ግብጽ፣ አይደለም እናንተ ደደቦች። ከዛ ኋላ ላይ ደግሞ ወዲ ህዝብ ወረድ ስንል ደግሞ ወዲ ህዝብ ወረድ ስንል ተመልከቱ አቡ ኢስማኤል በለጨ የባህር ዳር በግራም የሚሸጠው ጫት ወደ የመን ሲዘልቅ አስቡት እስቲ ወንድሞች። እነዚህ የመኖች ደግሞ ቃቢዎች ናቸው እኮ። አስቡት በባህር ላይ ንግዲያችን ሲጧጧፍ ወላሂ ላዚም የቀይ ባህር ባለቤት ከሆነን እኮ እያንዳንዷ የዓለማችን የመርከብ መንገዶች በእኛ ነው የሚሆነው። እናስከፍላችኋለን ለእያንዳንዱ መርከብ $100 አሳነስኩት እንዴ? አስቡት እስቲ ከቀረጥ ነጣ የሆነ ማሽነሪዎች፣ መኪናዎች፣ ትራክተሮች እንዴ ገበሬው እኮ በበሬ ማረስ ያቆማል። አማራ ክልል በትራክተር ነው፣ ትግራይ ክልል በትራክተር ነው። በቃ እንግዲህ ሁሉም ገበሬ የውሃ መቆፈሪያ በነጣ ቀረጥ ያስገባ። እንግዲህ ተመልከቱ ሁሉንም እንዲሁ ሀገራችንን ሽንቁር በሽንቁር ክረምት እንኳን አንጠብቅ። በቃ እንግዲህ ይሄን ነው የምታስቡት እናንተ ደደቦች፣ ደንቆሮች። ፖለቲካ ይግባችሁ። አቤቱ ከት ኋላም ቀረም ምን መሰላችሁ? አይ ኢትዮጵያ፣ አይ ሀገራችን፣ አይ ሀብታችን፣ አይ ብዛታችን፣ አይ ለመሬታችን ለምለሚቱ ሀገራችን የባህር በር ሳይኖርሽ እንዲህ ሀብታም ተሆንሽ። አሁን የባህር በር ቢመለስልሽ ሙሽራነሽ ጎንደር፣ ሙሽራነሽ ጎጃም። ያይ እንግዲህ እናቴዋ ኧረ ሙሽራነሽ ትግራይ እንኳን አባይ ሀገር ያትከውን እሱ ግዶፎ ግን ያሰብር ያስፈልጋቸዋል። ኤርትራ የሚባለው ሀገረ ትግርኛ ነው የሚሆነው። እሱ ተውት፣ ይሄ ተውት። ግን ኢትዮጵያን በባህር በር ቀጥለጥ አንድ ያቋም ነው መኖር ያለን። ወላሂ ላዚም እና ጥቅማችን ብዙ ነው። ጠላቶቻችንን የምናንበረክክበት የቀይ ባህር በር ሲኖረን ነው። የባህር በር ሲኖረን ወደ ግብጽ የሚሄደው እኮ በዛር በኩል ሽቅብ ቁልቁል እንዲህ ባህሩን አጋምሶ የሚሄደው እኮ እንዲህ በግብጽ ጋር እኮ ነው። አሁን ከዛ ንግግራችን ከግብጽ ጋር ነው። የዛኔ ቀይ ባህር በሩን ከያዝን በኋላ መሲ እየመጣሽ ወይ የኔ እስራኤልቷ ጀግና አሰላሙ አለይኩም ብዬሻለሁ። ከይፈላል እስራኤል ኮይስ ማሪዋ እና ይሄ ባህር በር ታለን አንድ አባይ አይደለም 8 አባይ ብንገድብ ግብጽ አትደነፋብንም። ግብጽን አሁን በሁለት ቦታ እናጠቃታለን። አንደኛ በባህራችን በባህር ኃይላችን የግብጽን ባንዲራ ያውለበለበ የሚመጣ መርከብ ሁሉ ይታገዳል። አያልፍም። እስከ 8 አባይ እስክንገድብ ድረስ አያልፍም። ኧረ ምን 8 አባይ እንዲህ ያለ እየጠለፍን አባይ ውሃን ወደ እርሻ ወደ መስኖ እስክናስገባው ድረስ እንዲህ በአባይ ውሃ ላይ እኮ ወርቃው የመሬታችንና ሀብታችን ተበዝብዟል እኮ። የባህር በር ለማግኘታችን እኮ ነው። የዛኔ እኩል እንሆናለን፣ ከግብጽም በላይ እንሆናለን። ኧረ ሪፖርት እያደረጉ ነው ላላህ ብላችሁ እስቲ ኮፒ ሊንክ አድርጉ። ኧረ ላላህ ብላችሁ ኮፒ ሊንክ አድርጉ። ወይኔ ተበላን።
ኮፒ ሊንክ ሃሽታግ ወይኔ ፍቅር መጣሽልኝ እናቴ ዋለም ይዋ እና አሁንም ዛሬም ነገም ቀይ ባህር ለኛ ትልቅ ነገር ነው ውስጣዊ ጉዳያችንን ተዛሬ ጀምሮ የትም ቤት አናወራም አሁንም እናወራው ቀጥታ ኦሮሞም አማራውም ትግራዩም ወንድሞቼ እህቶቼ ስለ ቀይ ባህር ጥቅምና ጥቅም ብቻ የምንከበርበት እንዲ ሀገር የምንፈራበት አንተ ሻቢያ ዝም በልማቲ ሻቢያ አልታቆልሃል አንተ ልንገርህ ጅቦ ሰው ጠፍቶ ነው እንጂ ሀገር የሚወረረው ድሮስ ኦሮሞ እንዴት ወታደር ይሆን ነበር ያለ ሰው ይው አንደኛ ነገር ሚውታክ ይው እኔ ይው አንድ ነገር ልንገርህ አንድ ኢትዮጵያዊ ጅቦ ምንድነህ ብሎ ቢጠይቀኝ ትግራዋይ ነኝ ይለዋለሁ ከኢትዮጵያ ውጭ ያለ ኤርትራዊ ግን ጅቦ ምንድነህ ቢለኝ ምንድነው ምለው ኢትዮጵያዊ ነው ምለው እና ኦሮሞ ማለት ኩሩ ኢትዮጵያዊ ነው አማራ ማለት ኩሩ ኢትዮጵያዊ ነው አንተ ኦሮሞን ንቀህ አማራን የምታከብረው አንተ ማን ስለሆንክ ነው ትግራይን ንቀህ ኦሮሞን የምታከብረው ማን አባ ስለሆንክ ነው ጥያቄው እኔ ኢትዮጵያዊ ስለሆንኩኝ አዳምጠኝ አሁን አንተ ኤርትራዊ ነህ አይደለ ማቲ ሚውትን አንሳ እሺ ኦሮሞን ንቀህ ተናግረሃል አይደለ ኤርትራዊ እኔ ደግሞ እናንተ ሀገር የሚገኙትን ብናአምሮች እነዚህ ቀሚሳ ምናምን ብል ይደብራል ለምን እንደምንቀው ለምን አትጠይቀኝም ቆይ እኔ አሁን ለምሳሌ ብናአምሮችን እንቃቸዋለሁ ብሌንን እንቃለሁ አይደለም እነሱ አይናቁም ለምን እንደሆነ ልንገርክ እና ኦሮሞን የምትንቀው አንተ ማን ስለሆንክ ለምን እንደሆነ ልንገርክ ለምን ታወጣኛለህ ኦሮሞን ናክ ማለት እኔ ናክ ማለት ነው ትግራዩን ናክ አይደለም ኤርትራዊ ስለሆነ አማራው ናክ ናውጣ ሻቢያ ጅቦ እንግባባ እንጂ ተው እንጂ ምን አባተ ትግባባለህ እንዴ ቀላጅ 9 ብሄር አለ ኤርትራ ውስጥ ከ9ኙ ብሄር አንዱን ብታንቋሽሽባቸው ደም ነው የሚለብሱት ደም ይገሉዋል ኤርትራውያን ግን እንደፈለጉ ገብቶ እዚህ ኦሮሞን ይሳደባሉ ደደቦቻችሁ ነው ኢትዮጵያውያን ኦሮሞን ሲሳደቡ አንተን እየሰደበን አንተን ነው የሚሰድብ እኛ ለነሱ ኢትዮጵያዊ ነን ልዩነት የለውም ኦሮሞም አማራም አንድ ነው እኔ ስለማቅ እናንተ ማታውቁት ነገር አለ እና ኦሮሞ ሲሰደብ አብራችሁ የምታጨበጭቡ ኢትዮጵያውያን ራሳችሁን እየተሰደባችሁ ኢትዮጵያ የብሔር ብሔረሰቦች ጥምረትና አንድነት አገር ነች የሁሉም ብሔር ብሔረሰቦች አገር ነች አንዱ ብሔር ሲሰደብ አንተም እየተሰደብክ ነው አንተ ደንቆሮ ትሰማለህ ትግራይም እየተሰደበ ነው ኦሮሞ ብቻ አይደለም የሚሰደብ ክብር የሚባል ነገር አለ እነሱ ብሔራቸውን አያስነኩም 9 ብሔር አላቸው አንዱንም ማትነካ ወንድ ነህ እስቲ ውሻ አድርገው ነው የሚያስወጡ ሊገሉም ይችላሉ ኤርትራውያን እነሱ ግን ኢትዮጵያ ቤት እየገቡ ኦሮሞን ያናንቃሉ ኦሮሞን ይጣላሉ ኦሮሞ ደግሞ ሀገር እየገዛ አይደለም እኛ ኢትዮጵያውያን አንዱ ብሔር ለይቶ ሀገር ሲገዛ አይተናናቅ ባለስልጣናቶች አሉ ኢህአዴግ የሚባል ነበር አሁን ደግሞ ብልጽግና የሚባል ነበር ይሄ ፓርቲ ነው እንጂ ያንድ ክልል ወይ ደግሞ ያንድ ብሔር ያንድ ጎሳ መንግስት አይደለም ስቱፒድ ቴንክ ዩ ሃሽታግ ምን ሸይ ነው ጥሩ ነገር አወራው እንዴ ነው ቆንጆ ልቀጥልበት እንዴ እና እንከባበር ማቲ ይቅርታ ጠይቃታል እሺ ጆ ይቅርታ እሺ ማቲ حاول እንታይ መስለካ ሕጂ ተሻዓተ ብሄር ኣለኹምሽ ኣብ ኤርትራ ንሓዶ ክጸርፍ ንእስኻ ትፈቅደለ ዲኻ ኣይፈቅደልካ እሟን ኢትዮጵያ ኦሮሞ ክትጻረፍ ተለኻ እሱ ኢለ ከዳምጻለኒ ናይ ማናዓካኒ ዲዩ ቆይ ናቀት አይኮነ ናቀት ሳታሞ ትግራዋይ انا اخاف እንደ ዓመት ተቃሊኩ ኢትዮጵያ አዳምጽኒ ስማዕ አንዱ ሕጂ ንስኻ ትግርኛ ኢኻ ንትግረ እንድሕጻሪፈዮ ንስኻ ትግርኛ ኢኻ ገደፍ ኣትወካና ንብሌን ክጻረፍ እንድሕለካ ትፈቅደለይ ዲኻ ኣይፈቅደልካ እሞታይ ንምንታይ ንዓይ ታሕስረን ንምንታይ ዝክስረካን ይጅቦ እሳኮ ይቅሬታ ይለካ ማለሲ ከማ خبላይ ነበረን ኦኬ ስሕተት ኢትዮጵያ እስከሆነ ድረስ ኦሮሞ ኢትዮጵያ ፊት ልትሰደብ አይገባም አይደል ልክ እንዳንተ እንደምትወደው ብሄር አይ አልሰደብም የሚሰደብ ሰው አይደለም ይቅርታ ከምር ከኛ ጋር እዚህ ጋር በዛ የጭንቅ ጊዜ ይቅርታ ይጠይቃሉ ስህተታቸውን አምነው እሺ ጅቦ ልንገርህ
አብዝ ሐለፈ ናይ ዕጽዋን ክባን በአማርኛ አርገው በአማርኛ በዚህ ዕጽዋን ክባን በመሐረኛ ነገርን አያጅቡ ቆይ ያኮ ደከመን መውጣት መሰቀሉ የጨነቀለት ታወራለህ መሰቀሉ ደከመን እኮ እንዲህ ስትጫጭ እኮ ነው ማወርዳልሽ አንዴ ሙይት አርግና ወንድም የቀጥልሽ እሺ በዛ ጊዜ ትግራይ በተከበበችበት ጊዜ ከኛ ብዙ ኦሮሞ ነበሩ እዚህ ጋር ከኛ ጋር ብርድ የሚለበልባቸው እኔ እንደ ኤርትራዊ እዛን ጊዜ በየብርዱ በየሰላማው ሰልፍ ይሄድ ነበር እዛን ጊዜ አየ ነበሩ ግን ስተቴ ይቅርታ ብያለሁ አሁን የተሳደብኩ ለእንትን አይደለም ለስተተ ለመሳደብ አይደለም አንተ አሁን እኛ ኢትዮጵያውያን ርካሾች መሆናችንን እያሳየን ነው አይደለም ኖ አዳምጠኝ አንተ ቁጭ ብለዚህ ኦሮሞን ስትሳደብ እንደ ኤርትራዊ እኛ ዝም ካልን ርካሾች ማንረባ መሆናችንን እያሳየን ነው ምክንያቱም እኛ ኦሮሞ ጋር ተደምረን ትግራይ ጋር ተደምረን አማራ ጋር ተደምረን ነው ኢትዮጵያ ይሆን አንተ ቁጭ ብለ አንዱን ብሄር ለይተ ስትሳደብ እኛን ያረከሰከን ነው በጣም ርካሽ ያረከን እኔ አሁን እንዳንተ ኤርትራዊ 9 ብሄሮች አሉ አንዱን ብሄር እየተሳደብኩ ዝም ብለ ታዳምጠኛለህ አላዳምጥህም ግን ብዙ ክብር አለ አየ ለራስ ክብር አለ ህዝብህን ታከብራለህ እኛን ግን ለምን እንደዚህ እንደሆንኩ ልንገርህ እኔ ብዙ የኦሮሞ ልጆች ምንም ምክንያት አያስፈልገው ነው ምንም ምክንያት አያስፈልገው ይው አንተ ኤርትራዊ ስለሆንክ ምክንያት አያስፈልግም እርስ በርስ ልንሰዳደብ እንችላለን አንተ ግን ኤርትራዊ ስለሆንክ ምክንያቱ ራሱ አያስፈልግም እኛን ስታወራ ሁሉን ብሄር ብሄረሰብ አክብረህ ምናምን ነው ማውራት ያለ እንዴ ያስፈልኝ ነገር አለ ያጅቦ ምንም አያገባህማ ኢትዮጵያዊ ነን እኛ ሊያስብልም አይችልም እኔ የተነካውበት ጉዳይ አለ እሺ እኔ የተነካውበት አዳምጠኝ እኔ የተነካውበት ጉዳይ አለ አሰብ ላይ አሰብ አፋሮች ኤርትራውያን ደንከሎች አሰብ ምናምን በመሳደብ አለብኝ የተነካውበት ባህሬን ወስዶብኛል በመሳደብ አለብኝ አልተወሰደብህም ያንተ አልነበረም አልተወሰደብህም እኔ የተነካብኝ አሁን ወደ እኔ እየመጣችሁ ስለሆነ እኔ ራሴ መከላከል አለ ነገር ችግር ይመስለኛል እሱ አሁን አብይንና ፓርቲውንና ኦሮሞ የሚለውን ህዝቡን የሚለውን ነገር የተረዳ ይመስለኝም ህዝቡን አይደለም እሱ ያለ አብዩን ነው አብይን ነው ያለ ማቲኔ ረዷለው አንበሳ ጎበዝ አንተ ተገብቷል አያጅቦን ስላስቀየምከው ይቅርታ ጠይቄ ይቅርታ ጠይቀዋል ኦሮሞ ወንድዋለው ወንድሜ ነው ጭቁኑ ማን የጨነቀለው ጭቁኑ እኔም ብቻ አይደለም አንተንም አስቀየም ኋላ አዎ እኔ እንዴ በዚህ አይደለም እኔ ኦሮሞ ስለተናገረ ቀየሙ ታችን እንዲህ ነው መሆን ያለበት ቴንኪው ይጨነቀለ አሁን ይቅርበል ወሬ አታብዛ አለበለዚያ ወርደናል ሐሳባችን ሳንጨርስ አው ያደለም ስትል አልነበረም አማራ ነኝ ስትል አልነበረም እኔ ህዝብና ፓርቲ ላይ ያለው ወንድሜ አንተ ኢትዮጵያዊ ያደለም ስትል አልነበረም ወይ ሶሪ በላው ዝም ብለ መብቱ ነው ሳይፈጠፍጠን ሶሪ በላ ተፈጥፈዳ እንዴ የሚፈራበት ጉዳይ አለብኝ አንድ ሁለት ጥያቄ ነበረኝ አያጅቡ ለምን አትፈጠፈጠ እሺ ጠይቀኝ ሁለት ጥያቄዎች ናቸው አንደኛው ጥያቄ አዩ ትናንትና አንተም የጠፋበት ነው ዮኒ ማኛ ቤት ማለት ነው ያቶ ዲና ሙፍቲን አካውንት የከፈተው ጅቦ ነው ሲባል ነበር ሁለተኛው ደግሞ ዋናው ሞዴሬተር እሱ ብቻ ነው ተብሏል እና ይሄ ምንድነው ባለ ነገር ያ ሁሉ ህዝብ ይያለ ጥያቄው ሳትመልስ ጠፋ ከዛ ተመልሰ ሌላ ቤት ተገኘ እና እውነት ነው ወይስ ውሸት ይሄን ብቻ መልስልኝና ወደ የሚቀጥለው ነዳን ይው አዳምጠኝ አሁን እንደዚህ አይነት ነገሮች ሲመጡ መደንገጥ አለብህ እንደዚህ ብለው የሚያወሩ ሰዎች ምን ያክል ደደብ እንደሆኑ ማመን አለብህ ምክንያቱም እኔ አረብ ሀገር መገኝ የመዳም ሹፌር ነኝ ከዲና ሙፍቲ ጋር ግንኙነት ቢኖረኝ እንግዚ እዚህ ካንተ ጋር ቲክቶክ ላይ ምናምን ይሄ አምባሳደር ትልቅ ባለስልጣን እኮ አንዳንዴ ኢትዮጵያውያን ራሳችንን የምናዋርድበት መንገድ በጣም የሚያስጠላ እኔ እንዴት ነው የዲና ሙፍቲ ሞዴሬተር ነው ትልቅ አምባሳደር እኮ ታውቃለህ ግን ስለ ሀገር የሚወስን እኮ እንዴት አንድ የመዳም ሹፌር እንዴት ነው የሱ ሞዴሬተር ነው ግን አንዳንዶቹ በቃ ቆይ ዝም በል አንተ ባለስልጣናት ዝም በል ሚውታድ እና እንደዚህ አይነት ጥያቄ ሲመጣ ለምን ዝም ብለህ ትቀበላለህ በጣም እኮ ነው አሁን እንደዚህ አይነት ጥያቄ አንተ መጠየቅ ራሱ በጣም እኮ ማፈር አለብህ እኮ እግዚአብሔር እየቀለድኩ አይደለም ያውም ዲና ሙፍቲ ቲክቶክ ላይ መተው በማውራታቸው ብቻ ልታመሰግን ይገባል
እንዴ የኢትዮጵያ መንግስት እየተቀየረ ነው እንዴ? ህዝብ ጋር ወርዶ እያወሩ ነው እንዴ? አሁን ከመሳደብ እዛ ጋር ያልሆነ ነገር ከመስራት አንተ እኮ ገብተህ መጠየቅ ትችላለህ እኮ መጠየቅ ትችላለህ። እኔ ልጠይቅበት የፈለኩት ብዙ ሲነፉ ነበር አይታቸው ከሆነ ማለት ነው እዛ ላይቭ ላይ ያሉና እነዚያ የሚነፏቸውን ልጆች አንተ ነበርክ ብሎክ ስታረጋቸው ነበር ሲባል ስለሰማው ወንድሜ እንዲህ ያደርገው ብዬ እየተከራከርኩ ሚውት ነው ሳረጋቸው የነበረው ተው እና ስለዚህ በቃ ሞዴሬተር ነህ ማለት ነው። ይሄንን እኮ ነው የጠየኩህ እኔም እኮ እንዴ ይሄ እኮ ቀላል ነበር። አዎ ወይ ነው ብለን አዎ እንዴት እንደሚያስቡ ነው ግራ የሚገባኝ እነዚህ ሰዎች። የዲና ሙፍቲ የቲክቶክ አካውንት ሞዴሬተር በሆነ አስባችሁታል? እንዴት እንደምታስቡ ግን አንዳንዴ ታሳዝኑኛላችሁ። ሞዴሬተር ሲሰጠኝ አሁን ዲና ሙፍቲ እኔን ያቀኛል ጅቦ እንደሆንኩኝ ጅቦዬና ብሎ በውስጥ አውርቶኝ ቆይ ቤቴ ሞዴሬተር ልስጥ ምናምን ብሎኝ ከዛ ሞዴሬተር ሰጥቶኝ እዚህ ቦልካለሁ። ዲና ሙፍቲ የደወለልኝ ቀን ምን እንደምል ታውቃለህ? ዲና ሙፍቲ ይኸው እናቴ ቀበሌ ውስጥ ነው ያለችው። እናቴ ከቀበሌ ቤት ውስጥ ለማስወጣት እፈልጋለሁ። እባክህን ከመንግስት ጋር ሆነ ከማንም ከሚቀርበው ሳይሆን ከቤት አስወጥተ ኮንዶሚኒየም ሰደ ምናምን እኔ አትደረስ ብዙ ጥያቄ ነበረኝ አይደለም ሞዴሬተር ልቀበል እና ኢትዮጵያውያን እባካችሁ ስለ ሀገራችን አንደራደር፣ ደደብ አንሁን። አገራዊ ክብር ትልቅ ነው። ጾጽ እንኳን በሰላም ወጣ። አገራዊ ክብር ትልቅ ነው። ኤርትራውያን ሀገራቸውን አሳልፈው እንደማይሰጡ ሁሉ እኛ ኢትዮጵያን ሀገራችንን አሳልፈን መስጠት የለብንም። ውስጣዊ ጉዳያችን በፍጥነት መብረቃዊ ፍጥነት አንድ መሆን አለብን። መንግስት ይህንን ነገር ቶሎ ማስተካከል አለብን። ገባች? መብረቃዊ ፍጥነት በቃ አንድ ይቅርታ የሚባለውን ይቅርታ ጠይቆ የሚካሰውን ክሶ ቶሎ ብሎ አንድነታችን መፍጠር አለበት መንግስት። ይሄ ነው በቃ አሁን ስለ ህዝብ የሚያሩ የአማራ ክልል ጦርነት እንዲቆም ትግራይ ላይ የተደረገውን ጥያቄዎች በስነ ስርዓት መመለስ ቶሎ ብሎ መንግስት በሀገራችን ክብር ሁላችን ሐደሻ ጦጣው ብለን ባህር በር አስመልሰን ከዛ በኋላ ላይ ደግሞ እንደገና በአንቀጽ 39 ትግራይ ትግርኛ የሚባል አገር ፈጥራ ተመልከት። አሰብን ግን ኢትዮጵያ መያዝ አለባት። አሰብን ኢትዮጵያ ከያዘቻት አባይ ሀገረ ትግርኛ ትመጣለች። ብዙ ነገር አለ። እንደዛ ነው ማሰብ ያለብን። ኦሮሞ እኮ በጣም እየገነባ እኮ ነው። አሁን ወደ ድቡቁ ፖለቲካ አታስገቡኝ፣ ስሜታዊ አታርጉኝ። ሆነም ቀረ ግን ከሀገራችን ከህዝባችን ጦጣው ብለን ሐድነት ጽንዓት ሐቦነት ቴንኪው የጨነቀለት ትገባለህ። ኢትዮጵያዊነትን አሳልፈህ እንዳሰጥ አመሰግናለሁ። እሺ አስገባቻለሁ እንደገና አታሻቢያ ጂቦ እኔ ልንገርህ ከምር አንተ በጣም ጎበዝ ፖለቲከኛ ነህ። የሚሰማ ሰው አጣ ነው እንጂ እኔ ልንገርህ ከምሬ ነው። የሚሰማ ሰው ቢገኝ አንተ በጣም ጎበዝ ነህ። ኢትዮጵያውያን አንድ ሁኑ፣ ችግር የለም። ብቻ ወደኛ አትምጡ፣ እኛን ተውን። እንዴት ብለን ተዋለን? ጉሮሯችን አንቀ ውሃ እንዳንጠጣ ጉሮሯችን ነቅጾ አለ እንዴ? አባይ ያለ 27 ዓመት ምን ተቸገራችሁ? ከዓለም ጋር የሚያገናኘን እኮ ነው። አዳምጠኝ። ክብራችን የሚመለሱበት እኮ ነው ቀይ ባህር። ጉሮሯችን እኮ ነው። ምንም ክብራቸው አይመለስም። እኛ ክብር አላገኘንም፣ ክብር አላጣንም። ቀይ ባህር ስላለን። ቆይ አዳምጥ። አሁን እናንተ የምትዝቱብን ጉሮሯችንን ለመዝጋት አይደል? እኛ ምዝት እንደምን አዳምጥ። ኢትዮጵያ አንድ ጥይት ወደ ኤርትራ ብትተኩስ የጅቡቲን በር እንዘጋዋለን። የጅቡቲ በር ሲዘጋ ማን እንደሚጎዳ ታውቃለህ? አማራው፣ ኦሮሞው፣ ትግራዩ እንደሚጎዳ ታውቃለህ? እናንተ አሁን ይሄ እንዳይመጣ ምን ያገለባችሁ? አቁሙ። አባት ዝም በል ናውጣ። አያችሁ ኤርትራውያን ጭንቅላታቸው ጦርነት ከተጀመረች የደረቅ ወደቡን እንዘጋዋለን። ጅቡቲ ጋር ያላትን ግንኙነት እናቋርጣለን፣ መንገዱን እንዘጋለን። አያችሁ መንገዱ ተዘጋ ማለት ኢትዮጵያውያን በረሃብ አለቅን ማለት አይደል? ነዳጅ ሞጣ ቀረ አይደል?
የገበሬው ማዳበሪያ መግቢያ ቀር አይደል? ይሄ እኮ የሚገዳው ሁሉ ኢትዮጵያዊ እኮ ነው። እናንተ ግን ለኢትዮጵያ አላሰባችሁም። አያችሁ፣ አንድ ነገር ኳህ ባለ ቁጥር እንዘጋዋለን እና አሁንማ እንበረጋግዳለን አይደለም? የጅቡቲን በር ልትከፍቱት የአሰብን በር ከፍተን መርከቦቻችን እዛ እንዲያርፉ እናደርጋለን። እንዴ ኢትዮጵያ እኮ የባህር በር ሳይኖራት በዘጠኙ ክልሎች ትላልቅ መርከቦች እንዳላት ታውቃላችሁ? ኤርትራ እኮ አንድ ትልቅ መርከብ እኮ የላትም። ኤርትራ የሚባል አሰብ የሚባል መርከብ የላትም። አስመራ የሚባል መርከብ የላትም እኮ እንዴ ታውቃላችሁ? ግን እኛ ወደብ ሳይኖረን ትላልቅ 9 መርከቦች አሉ። ሞቆሌ የምትባላለች አሁን ሞቆሌ በቀደም ሄደችና ቆመች። እዛ ሞቆሌ የምትባል አስመራ ወደብ ላይ የቆመችው ሞቆሌ አሉ። ደግሞ አሉ ብዙዎች ናቸው እኮ 9 ምናምን መርከቦች አሉን እኮ ባህር በር ሳይኖረን። ባህር በር ቢኖረን ስንት መርከቦች ይኖርናል? ጥያቄ ከክሽ ለኢትዮጵያ ሕዝብ ስንት መርከቦች ይኖርናል? ስንት መርከቦች ይኖርናል? ባህር ዳርቻችን ላይ ስንት ኢንቨስት የምናደርጋቸው የኮሪደር ልማት አሰብ ላይ ልንሰራ እኮ ነው። አብይ አህመድ አልነገራችሁ? አሰብን ስጎበኝ የተዘጋ ቤት ማዕት አለ። ሰው የለ ሞቶ ሄዷል እኮ። በር አለው መስኮት አለው ሰው ግን የለው። ተመልከቱ እዛ ጋር የሚሰሩት የቢች ዳርቻ መዝናኛ፣ እንደገና ፎቆች፣ እንደገና ይሄ ደግሞ የመርከብ የመዝናኛ መርከቦች እንደ ጣና ያሉ 8 9 10ዎች ይሄ ተው እንጂ ብዙ እኮ ነው ነገር እኮ። አልገባችሁም? ከኢትዮጵያ እናንተ ዶነዞች በጣም እኮ ነው የምንለወጠው። ኤርትራውያን ተመልከቱ አሰብ ላይ ያለችው ዋይ። እሺ እንደገና አስገባቸዋለሁ። የት አለ ያሻቢያ? እኔ እንደዚህ ያወረድኩኝ ካላወራችሁ በስተቀር እናንተ ለኔ ልታስወሩ አትችሉ። የሻቢያ እኮ አስፈጀን ጅቦ መውጣት መውረዱ ደከመን። ያሉ ነገር እየተናገረ አታስገባው ካሁን በኋላ። በነገራችን ላይ ጣና የምትባልም ነበረች። ወደ ጣና ወደ ባህር ዳር ስለ ሀገር ክብር ሲያወራ ተውበሉት እናንተ። እንደዛ ከሆነ አላስወጣው። ዝም ብላችሁ አታዳምጡት። ስለ ሀገር ክብራችን ባንድ አይኑ መጥቶ እኛንም ማስጨፈጨፈ ነው ጅቦ የጨነቀለት። እሺ እኔ ልናገር አስተውስ በጫ ደበለ የዛሬ 3 ዓመት የተናገረው ሀገራዊ ክብራችን እንዲነካ ነው። ለምንድን ነው ማስወርዳችሁ? አስወርደው አንተ ስርዓት ያዝ ማቲ። ዲሞክራሲ በሆነ ነገር አውራ። ይሄ ሰውዬ እንዴ ምን አደረኩ? እሺ ምን አደረኩ? ሀገራዊ ክብራችንን ሳትነካ እንደ ኤርትራዊነት አውራን። እውነት ነው። ኦሮሞ ምናምን አትበለን። አንተ የምታቀርበው ኢትዮጵያዊነት ነው። ኦሮሞ አላልኩም። እንዴት በጫ አሁን አያጅቦ ጦርነቱን ታቆማለህ አታቆምም ነው የሚልህ። በቃ አንድ አቆም እያለ ነው። አቆማለሁ በል። ባህር ትሰጠኛለህ፣ በጸባይ አትሰጠኝ። በጸባይ ብሞት እሺ ሞጣሁልህ። ደግሞ ስማ አንተ ኤርትራዊ አትኮፋፍለን። ኢዛና ሚውት አይደለህም ወንድሜ። መጀመሪያ መናገር የምትፈልገው ነገር ካለ ተናገር። ከዛ የጨነቀለት ከዛ ይዙ ከዛ ደግሞ ኤርትራዊው ይሰጣል። ከዛ ቴዲ ይሰጣቻል። እንዲህ የተሐጋገዝ እናወራለን። በጣም አመሰግናለሁ። የተከበሩ የብልጽግና ተከፋይ ይኸውላችሁ ስርዓት ኢዛና ስርዓት ምን አለ መሰላችሁ፣ እኛ መርከቦች ያስፈልጉናል። ነገር ግን መርከቦቹ ያው የሀገርን ወጪ የሆነ ገቢም የሆነ የሚያመላልሱ ናቸው። ያንን ደግሞ በሩ የሚያስፈልገን በአሰብ በኩል አንድ ጥያቄ ልጠይቅ። ትግራዋይ ነው አይደል? ከምር ነው የምጠይቀኝ እንድትመልስልኝ። ትግራይ አገር እንድትሆን ትፈልጋለህ? ከደረስ ግድ ይላል። አገር ለመሆን ስታስብ ደግሞ ኢትዮጵያ አሰብን ይዛ ነው፣ ካልሆነ አይሆን። ትግራይ ሀገር ከሆነች እኮ ኢትዮጵያ ወደ አሰብ የሚያዳርሳት ኢትዮጵያ አሰብን ካልያዘች ትግራዋይ ሀገር ከውን አይክእልን። ትፈልጥ ዲኻንዚ እንትን አትችልማ። ሀገር ከሆነች ትግራይ ሀገር ከሆነች ለምን ቦርደሩ ወደ ትግራይ ትግርኛ ሀገር እንዲሆን ግዴታ አሰብን ኢትዮጵያ መያዝ እንዳለባት ታውቃለህ። ተፈልጥ ወደቡ ወደ ትግራይ አያስፈልገውም። ጅቦ አጠምዝዘው ወደቡ ወደ ትግራይ ነው ከፈለገ ስተት ሰራ። ትግራይ ሀገር የምትሆነው
ኢትዮጵያ አሰብ በር ሲኖራት ብቻና ብቻ ሽዑ አሰብ መስከደ ኤርትራ ኤርትራ ኮይና አይተቅጽልን ተቆሪጻ አይተነብረን ያ ተቆሪጹ አይነብርን ትግራይ ትግርኛ خጥመሪ ተረዲክ ትግራይ ትግርኛ ተጥመርተሉ ሕጂ ዘለው ናይ ትግራይ ግዛአት አይኮነን ብዙሕ ዝኾነ ናይ ትግራይ ግዛአት አለው ዝንፈልጦ ንስኻውን ትፈልጦ ኣለካ ትግራይ አገር ምትሆነው ኢትዮጵያ የባህር በር ሲኖራት ብቻ ነው ይሄ ምስጢራዊ ሰነድ ነው ላንተን የነገርኩት አንተ ደከከና ኢዛና አገራችን ክብራችን አሰበራችን ፉሊ የብልጽግና ተከፋይ ነው ይለኛል አፈር ብላ እኔ የህወሓት የውድብ የ25 ሪያል እየላከኮ ነው እስካሁን መታወቂያ የምታደስልኝ እኮ እና የውድብ እከፍላለሁ እኮ ፈር ብላ ማን ለኔ የሚከፍለው ደሞ ብሮ ይለያል ሶስ ያላስገባም ተፈነዳታል ስትሰድበኝ ነበርከው አንተ ነው አሁን ቲዲኤፍ የሚባለው የድንኩልን ፕሮፋይል አድርጎ መጥቷል ግን ፍጹም እሺ ትግርኛው ራሱ ይለያል ግባ ዲያና ይፈልጣም ኤርትራዊ ታታሳስባለሁ ትግራዋይ ታታሳስባለሁ ቲዲኤፍ ደብረጽዮን ታታሳስባለሁ ይፈልጥ ግን እጂ ትግራዋይ ቲዲኤፍ ይውል መስይሉ ግን ይኮን ግን ሓወይ ናይ ጀግና ድንኩል ማለት በጣም ጀግና ጄኔራል ጀግና መሪ ብቻ አይደለም ወርዶ የሚዋጋ ነው እንደነ ምግበይ እናቴ የትግራይ ጄኔራሎች ደስ የሚል ነገር በዚህ ነው ድንኩል ማለት እንትና ብርሃኑ ጁላ ያ ድንኩል የሚባለው የሆነ ቦታ ቀብረ ነው መጣን ምናምን ብሎ ተናግሮ ነበር መጨረሻ ላይ በቴሌቪዥን ብቅ ሲልለት አፍሮ ተቀመጠ ስለዚህ ጅቧለዋ አለ እየሰማሁት ነው ካበላሻችሁ ግን አስወጣችኋለሁ በተለይ አገራዊ ክብራችሁን በኤርትራውያን ዝቅ አድርጋችሁ ከሰማችሁ አመሰግናለሁ ሀገራዊ ክብር የሚባል ነገር እኮ የለም በአሁኑ ሀገራችን በአብይ አህመድ ረክሳለች ስለዚህ ሀገራችን በአብይ አህመድ እስከረከሰች ደግሞ እኛ ለራሳችን እንዋጋለን ሀገር ለመሆን ትግራይ ሀገር ለመሆን ትዋጋለች ኢዛና ስርዓት አርግ አሁንም ስርዓት አርግ ወንድሜ አመሰግናለሁ ይማች ድንኩል አውራ ቲዲኤፍ ድንኩል ቲዲኤፍ አውራ እሺ ማን ወንድም ማን የጨነቀለት አውራ እስቲ ወይ አያጅቦ የተከበሩ አያጅቦ አሁንም ደግሞ ደጋግሞ ድሉ ስለሰጡኝ አመሰግናለሁ ትንሽ ኢዛና ባለው ላይ ልሄድበት አሁን ቅድም የሰሩት ፋውል ባህር በር ያስፈልጋቸዋል ከመገንጠላቸው በፊት ያሉት ነገር ግን ለኢትዮጵያኖችም አይመጥንም ባህር በር ይዘው መገንጠል እንደማይችሉ ኤርትራውያኖችን እየመሰከሩላቸው ነው እነሱ ባህር በር ይዛችሁ ሄዳችሁ ባህራችን መልሱ ያራችሁ ነው ስለዚህ ኢዛናም ከተገነጠለ በኋላ ነው እንጂ ወደብና ባህር የሚያስፈልገው አሁን እዚህ ያለበት ቦታ ላይ ሆኖ ወደብ ለወደብ ብሎ አይሞትም ያልኩት ነው አያጅቡ እየሰሙ ከሆነ ግን አገርነታቸውን ሲያረጋግጡ ድንበራቸውን ሲወስኑ የዚያ ጊዜ ደግሞ በዲሞክራሲም ሆነ ወይም በጦርነትም ከፈለጉ የሚፈልጉትን ነገር ወደብ ይጠይቃሉ እና ይሄ የፒፒ ገንዘብ አያጅቦ እባክዎት መጠን አድርገው ይጠቀሙት በጣም ከመስመር እያስወጣዋት ነው እየደነፉብን ነው እና እንደዚያ ነው ኢዛናን ያፍኑት እድሉን ለኢዛና ሰጥቼዋለሁ ቅድም ስላልጨረስከው አሁን በደንብ አርገህ እጠራ አርገህ ንገራቸው ላይ አመሰግናለሁ የጨነቀለት በጣም ነው ማመሰግነው እንግዲህ እኔ የምለው ያው ትግራይ ከሀገር ከሆነች በኋላ ኢትዮጵያ ወደቡ በጭልፋም ቢሆን መጨለፍ አትችልም
ወደቡ የትግራይና የኤርትራ ነው የሚሆነው። እንትን የተከፈለ ማን ነው የሚከፍለኝ? እኔ አንዳንዴ ሳናስበው የምንናገራቸው ነገሮች እነሆ ሲደጋገሙ እውነት ይሆናሉ። እኛ ግን ሳናስበው ነው የተናገርነው። ክፍያ የሚባል አለ በፖለቲካ ዓለም ውስጥ ብዙ ጊዜ በሐሳብ ተቃራኒ ከሆንክ ክፍያ ተከፍሎት ነው የሚባል ነገር አለ። እሺ ከፋዮቹ እነማን ናቸው? ተከፋዮቹስ እነማን ናቸው ብላችሁ ጥናት ወስዳችሁ ታውቃላችሁ? ኢትዮጵያውያን የግል ጥላቻችሁን የመንግስት ተከፋይ ለማድረግ የምትሞክሩ ሰዎች ስህተት ነው። ይኸው ሶስት አይነት አከፋፈል አለ። አንደኛ ቀጥታ ከመንግስት የሚከፈሉ ለምሳሌ እንደ ሪድዋን እንደ ጌታቸው እነዚህ አሁን የመንግስት ተከፋዮች ናቸው። አያችሁ አይደል? ሁለተኛው ደግሞ በተዘዋዋሪ የሚከፈለው ሰው አለ። ደግሞ ለምሳሌ ሚዲያው ላይ ጥሩ ተናጋሪ ወይ ደግሞ ጥሩ ፖለቲካ ተንታኝ ሲሆን አንዳንድ ሰዎች እሱ ተንታኙ ባላሰበበት መንገድ ይከፍሉታል። አንተ ጀግና ሐሳብህን ወድጄልሃለሁ፣ ትመቸኛለህ፣ ይሄንን ለሻይ ልበል፣ አየህ ይሄንን ነገር ያዝ፣ እንደዚህ አይነት ነው ኢትዮጵያ የሚያስፈልጋት፣ ችምብር ልኬልሃለሁ ወይ ደግሞ አንበሳ ያወርድለታል ምናምን። አያችሁ ይከፍሉታል፣ ያጠምዱታል። እሱ በማያውቀው መንገድ እሱ ዝም ብሎ እኮ ነው የሚያወራው። ግን በቃ ይመጡና ሐሳብህን ደግፈዋለሁ፣ ይሄን ብር ያዝ ምናምን ይሉታል። ከዛ ልጁ ያንን ብር ይዛል፣ ያችን ብር ይቀማምሳል። እሱ ባወራው ቁጥር እነሱ ኢትዮጵያን ታድናለህ ወንድሜ፣ ጥሩ ተናጋሪ ነህ፣ እችን አንበሳ ወርጄልሃለሁ፣ እችን 1000-3000 ዶላር ልኬልሃለሁ ምናምን እያሉ ይገዙታል ሰዎች። አያችሁ በተዘዋዋሪ ነው የሚገዛው። የመንግስት አካል ሊሆን ይችላል፣ የፓርቲ ደጋፊ ሊሆን ይችላል፣ ይገዙታል። ሶስተኛው ደግሞ ህዝብ ይከፍላል። አከፋፈሉ አያችሁ ህዝብ ይከፍላል። ለምሳሌ እኔ አሁን ትግራዋይ ነኝ ብዬ ቀውጠዋለሁ፣ የትግራይ የተነካ ምናምን በቃ አሩ ነው ማበላው ብዬ ቀውጠዋለሁ። ከዛ ትግራዋይ ስሜት ያላቸው ሰዎች እየመጡ ብር ይሰጡኛል። ጀግና አይዞህ ከጎንህ ነን፣ ትግራይ አታስደፍርም፣ አንተ ጀግና እያሉ ይሰጡሃል ብር፣ አንበሳ ያወርዱልሃል። እንደገና ደግሞ በውስጥም እየደወሉ ያግዙሃል አንዳንድ ነገሮች። አያችሁ ሶስት አይነት አከፋፈል ነው። መንግስት የሚከፍለው እንደነዚህ አይነት ሰዎች ነው። እንደነ ጌታቸው እንደነ ርድዋን እውቀት ያላቸው። ዝም ብሎ መንግስት እኮ ብር አያወጣም እኮ አይከፍሉ። አሁን ጅቦ ተከፍሎ ነው ማን ነው የሚከፍለኝ ለኔ? አብይ አህመድ ወይስ የአብይ አህመድ ካድሬዎች? እንዴት ነው የሚከፍሉት? እኔ እኮ ለነሱ ሁሉ እጠበጥባቸዋለሁ። ገባችሁ? እና ሁሉ ሰው ያላችሁት ተከፋይ አይደለም። ሁሉ ሰው ብር በይ አይደለም። አንዳንዱ ስሜታዊ ነው የሚያወራ። ስሜታዊ ዝም ብሎ ብድግ ብሎ በስሜት ነው የሚያወራ። እኔ አማራ ወዲህ እንደዚህ ብሎ እንደዚህ ወርዶ እንደዚህ ብላ ስትለች ትቀውጠዋለህ። በቃ አማራ ብለህ ከዛ ይሄ አማራን የማያስደፍር ጀግና፣ ይሄ ትግራይን የማያስደፍር፣ ይሄ ኦሮሞን የማያስደፍር ጀግና ነው ተናጋሪያችን ነው ብሎ ብር ይሰጠዋል ህዝቡ ማለት ነው። እና የምትሰራው የምታገለግለው ባለው ፖለቲካ ላይ ሳይሆን ህዝቡን ለማስደሰት ነው። አየህ በቃ ህዝቡ ነው መኖር ነው። እቺ ነገር አሁን መጥፎ ናት። በቃ እቺ ነገር ማቆም አለባቸው አክቲቪስቶች፣ የኢትዮጵያ አክቲቪስቶች። በዚህ ብር የለመዳችሁ ወይኔ እናቴ፣ በዚህ ብር የለመዳችሁ ማቆም አለባችሁ። ኩይን አማራ ምን ነው አይንሽን እንደዚህ አድርገሽ ማሽሟጠጥ ጀምርሽ? ፖለቲካ እየተማርሽ ነው ወይስ ልታስማጭጭ ነው የመጣሽ? እና ፖለቲካ ማወቅ አለባችሁ። ፖለቲካ ሞቶንተን አለባችሁ እንጂ ለሆዳችሁ አትጎዙ። እኔ ጅቦ ለአንዲት 74 ሳንቲም የሚከፍለኝ ሰው የለም። ግን ፖለቲካው እንዴት እየሄደ ነው? ፖለቲካው ወዴት እየመጣ ነው? አቤት ፖለቲካ ይሄንን ነው ለህዝቡና ለማህበረሰቡ ማብራራት የምትፈልገው። የኢትዮጵያ ፖለቲካ ጽንዓት ያስፈልገዋል። ጽር ኢልካ ምስባዕ ያዳልየዋል። ዝም ብለህ አይደለም በስሜት የምታወራበትና የምትለፈልፉበት። እውነት እኮ ነው የምነግራችሁ። ጅቦ ከመንግስት ጋር እየሰራ ነው። ጅቦ አሰብ ብሎ አውቆ እኔ መንግስት አይከፍለኝም፣ እኔ መንግስትም ሊከፍለኝ አይችልም። እንዲህ ብዙ ሰዎች አሉ እኮ የሚከፈሉ፣ ለነሱ ክፈሏቸው። እኛ ህዝባችን ልናነቃ ነው የመጣ ነው። እንደሞጣ ቀራኒ ህዝቤ ንቃ። የኢትዮጵያ ፖለቲካ በገንዘብ አይደለም፣ በብሔራዊ ስሜት ነው። አማራ ተነካ፣ ትግራይ ተነካ፣ ኦሮሞ ተነካ ብለን በዘር ተከፋፍለን ነው እንጂ ምንም አይነት የፖለቲካ እውቀት የለንም እኮ ሁላችን። ማን የፖለቲካ እውቀት ኑሮት የሚተነትን ነው እዚህ ጋር?
ስሜታዊ ሆኖ አማርኛ እየለቃቀመ ከማውራት ውጪ እና ይሄንን ማስተዋልና መስጎንዘብ አለብን ቆንጆች። እሺ አንድ ሁለት ሰው አስገባለሁኝ። መጀመሪያ እንዴት ቻይና ከታባታ መጣች? ናገባ አንተ ደደብ ናገባ አገጭ ራስ ነጥራ ወጣ አይሆንልህም አይደለ? ቁጭ ብሎ ማውራት ከመሳደብ ውጭ ቁጭ ብለህ አውርተህ ከሰዎች ጋር የመግባባት አቅሙ ችሎታው የለህም። ሚስትህ ላይፍ ላይ ናት እንዴ? ኧረ አትለኝም። ሚስቴ ላይፍ ላይ ናት እንዴ? ሂጅ አገኛታለሁ። ሰላም አያጅቡ እንዴት ነህ? ሰላም አለ እግዚአብሔር ይመስገን። እንዴት ነው ወንድሜ? አለን። የኢትዮጵያ ፖለቲካ ወዴት እንዴት እየሄደ ነው? አቅምህንና ችሎታን ለመገምገም ዛሬ እሁድ ምሳና ጽናሃዮ ሚል ፕሮግራም ይዝና መጽናለና ምን አለ አዲስ አስተሳሰብ ስለ ኢትዮጵያ አገር? እሺ ሰንበት ምሳና ላይ እንግዳ አርግተህ ስለጋበዝከኝ በጣም አመሰግናለሁ። ምን አለ መሰለ ወንድሜ ያው ፖለቲካ ስናይ የሀገር ጥቅም ነው መጀመሪያ ማስቀደም ያለብን። ኦሮሞ፣ አማራ፣ ትግሬ መባባል የለብንም ፈጽሞ የለብንም። ኤርትራውያኖች እንደምናየው ጠላታችን ሆነዋል። አዘሴም ታይም ደግሞ መታገል ካለብን በጋራ መታገል አለብን። ለብቻችን የሚሆን ነገር የለም። አንድ አካል ለብቻው ታግሎ የትም አይደርስም። እሬቻ እነሱ ሲያከብሩ እኛም አሸንዳ ማክበር መቻል አለብን። ሊፈቅዱልን ይገባል። እሬቻን እናከብርበታለን ሲሉ አሸንዳን እኔ እንዳከብር ቀይ ባህር ላይ ካልፈቀዱልኝ ግን ችግር ነው። አሸንዳ አታክብር ያለ ማን ነው? አይ እነሱ እሬቻን ሄደን ቀይ ባህር እናከብራለን አሉ። ሁሉንም በዓል እናከብራለን ቀይ ባህር ላይ ቢሉ አሪፍ ነበረ። እሺ እሬቻና ቀይ ባህርን ምን አገናኛቸው? አልሰማም። ሽመልስ አብዲሳ እኮ ነው ያለው ቀይ ባህር ላይ እሬቻ እናከብራለን አለ። ሽመልስ አብዲሳ ጠቅላይ ሚኒስትር አይደለም እኮ የክልል ነው። በክልሉ ላይ የፈለገው ማድረግ ይችላል እኮ። ማን ነው ወንድሜ? አሁን ደብረጽዮን ተነስቶ አዲስ አበባ ላይ አሸንዳ እናከብራለን፣ ኦሮሚያ ክልል ላይ እናከብራለን የማለት መብት እኮ ያለው የክልሉ መንግስት ነው እንጂ የፌደራል መንግስት አይደለም። አሁን የምናወራው አንውረድ፣ የምናወራው አሁን ስለ አገር ነው፣ ስለ ትልቅ ኢትዮጵያ ነው እንጂ የክልል መሪዎች ስለተናገሩት ምናምን አይደለም። የኔ ወንድም አንዳንዴ እንሰብ ብዙ አብካ ጥሩ አይደለም እኮ። ቀጥል። እሺ በመተለው ነገር ሁሉ እስማማለሁ። ጅቦ የምሬን ነው የምነግርህ። ለኢትዮጵያ ቀይ ባህር ያስፈልጋታል፣ የባህር ወደብ ያስፈልጋታል። ምንም ጥርጥር የለውም። ግን ባህሩን ካመጣንበት በኋላስ እንዴት ነው? ዘላቂ ጦርነት ውስጥ ነው የምንገባው ወይስ ባህሩ ላይ መጠቀም እንችላለን ወይ? እሱ ምን አገባ? ላንተ ይመለከታል? ኢትዮጵያ አይደለም ወይ? ቆይ መጀመሪያ በስርዓት ኢትዮጵያ አይደለም ወይ? እንዴት ነው ኢትዮጵያ አይደለም እኮ ይመለከታል ያንተ? አዎ ይመለከተኛል። ጦርነት ዘላቂ ምናምን ዝም ብለህ አትኖርም። ወጣት ነህ አንተ። ለሀገር መዋጋት፣ ለሀገር መውደቅ፣ ለሀገር መሞት ሲገባ ዘላቂ ምንድነው እንደዚህ አይነት መንበጫበጭ? ምንድነው እንደዚህ አይነት ፍርሃት? ምንድነው ወጣቱ እንደዚህ ለሀገር ለድንበሩ አለመሞቱ ምንድነው? እኔን ከሆነ እየጠየቀኝ ያለው እኔ እኮ ኢትዮጵያ አይደለም ተብዬ ከስራ ቦታ ላይ ተወስጄ ተገርፌ ምናምን የነበርኩ ሰው እኮ ነኝ ማለት። ዛሬ ኢትዮጵያ ተዋጋ እያልከኝ እኮ ነው። ማን የገረፈ? ገራፊው ማን ነው? ትግሬ ነህ ተብዬ አልተገረፍኩም እንዴ? እኔ አልታሰርኩም እንዴ? ድቦ እየተካካድን ነው እንዴ? እሱ ይኸው አዳምጠኝ፣ አንድ ነገር ልንገርህ። ይሄ አንዳንድ ባለስልጣናቶች የፈጸሙት አረመኔያዊ ባህሪ ነው፣ ተግባር ነው። እነዚህ ደግሞ ወንጀለኞች ናቸው። በወንጀል ህግ አንቀጽ 34 39 እስከነመገንጠሉ እዛ እንወያይበታለን፣ ለህግ ይቀርባሉ። አየህ ይሄ ነው። እሺ ማን ወንድም የብሩክ እስከነ ሚስቱ ሐሳብ አስተያየት ተሰጠ። ሰላም እንዴት ናችሁ? አለን። እኔ አንድ ጊዜ የማይገባኝ ነገር አሁን ኢትዮጵያውያን እዚህ ጋር ቲክቶክ ላይ መተን በቃ ከኤርትራ ጋር እንዲናረጋለን። እስቲ ኢትዮጵያ ውስጥ የምትኖረውን አንዷን ኤርትራዊ ጠርተህ በባህር ጉዳይ ጠይቃት እስቲ።
አትደራደርም ከፈልክ ለምን አታባራት በጣም ትክክል ምንም እነሱ በእንደዚህ እንዴ ወደድንም ጠላንም እነሱ እንደ ሀገር ነው መኖር የሚፈልጉት በባህር በራቸው ባህር በር ነው ያው የነሱ ነው ብለው የተወሰደበት መንገድ ልክ ነው ልክ አይደለም ያው እናቀው ነገር ነው ግን በቀይኛ ነው አንሰጥም ነው የሚሉ በጥቅላ ተመርጣለች ይሄንን ነገርማ ማወቅ መቻል አለብን እያንዳንዳችን አዎ አንዳንዴ ማነው ወንድሜ ብሩክስ ከነሚስቱ የጠየቀው ጥያቄ እግዚአብሔር በጣም ገራቢ ጥያቄ ነው ለምሳሌ አንድ ሻቢ አለ እዚህ ማቲ ጁቦ እኔ ትላንት ልክ እንዲህ ብዬ ነበር ኢሳያስ እንጠለዋለን በጣም እንጠለዋለን ግን በአገር ሲሆን አንድ እንሆናለን ይሄ የትራላዊ እሺ አብይ አህመድን ታቋለ የኢትዮጵያ መንግስት እንደሆነ አይደል በጣም አውቃለሁ ኦኬ በጣም እናመሰግናለን ኢሳያስ አፈወርቂ ኤርትራ ጠቅላይ ሚኒስትር እንደሆነ ታውቃለህ አይደለም ፕሬዝዳንት ነው እኮ አው እንደዚህ ቃል አንዳንድ ሲተት ይፈጠራል አሁን ለምሳሌ ኢሳያስ አፈወርቂን አንተ ኤርትራዊ ነህ በጣም ነው የምትጠላው በጣም ኢሳያስን ለመጣል ከአብይ አህመድ ጋር ተሰለፋለህ ከአብይ አህመድ አልሰለፍም በጭራሽ ከአብይ ጋር በጭራሽ አልሰለፍም ለምን እንደማልሰለፍ ንገር እሺ አብይ ጭራሽ አጥፊ እንደሆነ አውቃለሁ ማቲ በቃ ይታርቅ የጨነቀ ለምን ነው የምትማረው ልንገርህ ምን አንሰማለሁ የጨነቀለት አንድ ጥያቄ ልጠይቅ እሺ አያጅው አንተ ኢትዮጵያዊ ነህ አይደል አይደለሁም ምን አይነህ እኔ አማራ ነኝ እሺ አብይ አህመድን ለመጣል ከኢሳያስ አፈወርቂ ጋር ትሰራለህ አይደለም ከኢሳያስ አፈወርቂ ጋር ከሰይጣን ጋር እሰራለሁ ይቆ ሀገር ክህደት እኮ ነው ኢሳያስን የሚጠላው ኤርትራዊ ከአብይ ጋር በሞት አልሰራም ራስን ትዬ ነው ይሄ እኮ ወንድሜ በጣም እንትን እኮ አያጁ ይሄ ያንተ ፍላጎት ያንተ ስሜት አዳምጠኝ ይሄ እኮ እንዳንተ ስሜት ቆያ አንተ ማዳምጠና አትራዳምጠን እንጂ ይሄን አላዳምጥ